በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጥቅምት 21 2013 ዓመተ ምህረት ለክፎች መርዶ ለደጎች ብስራት። አላሁ አክበር ላኢላህ ኢለላህ። ይድረስ ሳትጠጣ ለሰከርከው፣ ሳትታመም ላበድከው፣ በቃልህ ፈጣሪንም እንደ ሰው ለመሸንገልና ለመበደል የባለጌ ደፋር ለሆንከው ለመላው የኢትዮጵያ ሕዝብ ሁሉ አነ ፈጠርኩ ብርሃነ ወገብርኩ ጽልመተ፣ አነ እፈጥር ሰላም ወአመጽ እኪተ፣ አነ እግዚአብሔር አምላክ ዘእገብር ዘንተ ኩሎ። ትርጉም ብርሃኑን ጨለማውን የፈጠርኩ የሠራሁት እኔ ነኝ፣ ሰላምንም አደርጋለሁ ክፋትንም አመጣለሁ። ይህንንም ሁሉ ያደረግሁ እኔ እግዚአብሔር ነኝ። ምስጢሩ ተጠቃሎ ሲተረጎም ደግሞ መልካም ሥራ ስትሰሩ፣ በሕጌ በትእዛዜ በሥርዓቴ ስትኖሩ፣ በመካከላችሁ ፍቅርን፣ አንድነትን፣ ሰላምን፣ ደስታን፣ ረፍትን፣ በረከትን፣ እልልታን ሁሉ የምሰጣችሁ፣ ከዚህ ውጭ ሆናችሁ በተለያየ የኀጢአት ዐይነት ስትኖሩ ደግሞ መከራንና መቅሰፍትን፣ ጦርነትንና ስደትን ሁሉ የማመጣባችሁ እኔ ፈጣሪ እግዚአብሔር ነኝ ይለናል። በላ የቃል ኪዳን ልጆች ነን፣ የቃል ኪዳን ሕዝብ ነን፣ የቃል ኪዳን ሀገር ነን፣ ፈጣሪ አያጠፋንም አይጨክንብንም እያልክ የምትመጻደቅ አፋዊ ክርስቲያን ተብዬ ሁሉ በየቤትህ እየገባ ሰይጣኑ ከዚያ ተጎልቶና ተኝቶ ያለ ይመስል ንጹሑን ጠረጴዛና ወንበር በጸበል እየረጨ የሰይጣኑና የኀጢአት ማደሪያ መኖሪያ የሆነውን ልብህን፣ አእምሮህን፣ ዐይንህንና አንደበትህን፣ እጅህንና እግርህን፣ ጆሮህንና እግርህን፣ ጆሮውን ሁሉ በቃለ እግዚአብሔር ሳይረጭህና ሳይሰብርህ ሆዱንና ብሩን ጠቅልሎ ይዞ ይሄዳል። አንተም በቁምህ የጸደቅህ ይመስልህና አጉል ትቀመጣለህ። አዘንኩልህ። መስከረም 30 2013 ዓመተ ምህረት ዕለተ ቅዳሜ። ስውሯ እናት ከሌሊቱ 10 ሰዓት ላይ ጥቁር በጥቁር ለብሰው ተገለጡና ወደ እኔ መጡ። ምንም ነገር ሳያግዳቸው ወዳለሁበት ገቡና ሰላም የኔ ልጅ እንዴት ነህልኝ አሉኝና እያለቀሱ በሐዘን ዜማ ከዚህ በታች ያለውን የግጥም መልእክት ነገሩኝና ልጄ ሆይ አሁን ድምፅህን እንድታሰማ ከፈጣሪና ከእናትህ አልተፈቀደልህም። ነገር ግን ይህንን የነገርንህን ግጥም ከዚህ በፊት ከነገርንህ ለሕዝብ ካልተለቀቀው መልእክት መካከል ልብህ የፈቀደውን አውጣተህ ጨምርበትና በሸምበቆና በማሲንቆ የሐዘን ድምፅ አጅበህ በጽሑፍ ብቻ ልቀቀው፣ ሰውም ይየው የሚማር ይማርበት ብለውኝ ተሰወሩ። አንበጣውም በዛ፣ ሰውም ተረበሸ፣ ጊዜውም ሮጠ ቀረበ ደረሰ። እንግዲህ የት ይሆን መሄጃዋ የነፍስ? በምስራቅ ሞት መጣ በምዕራብ ለጠቀ። ሰሜኑ ገፊ ያለው ለሞት ያቀረቡት ማን ይሆን የሚተርፍ ማን ይሆን የሚድን? ለነፍሱ የኖረ ለነፍሱ ሲል ያለ ዋይታውም ይበዛል መከራም ችግሩ። እመብርሃን አትርፊን ከዚህ ነገር ሁሉ። ለኀጣን የመጣው ለጻድቃን ይተርፋል፣ ነፍስም ይጨነቃል ዋይታውም ይበዛል። ሞትን የሚያስለምን ረሃብም ይመጣል፣ ሞትን የሚያስናፍቅ በሽታ ይመጣል። አቤቱ የእኛ ፍዳ የት ይሆን መግቢያችን? የትኛው ሥራ ነው ከመድኃኔ ዓለም ጋር የሚያስታርቀን? መርጌታው መነኩሴው ዲያቆኑና ቄሱ፣ ሙስሊም ክርስቲያኑ ሸሁና ጳጳሱ፣ መንግሥትም ሰራዊቱ ሰው የሚባል ሁሉ ሁሉም ይለቃለ ፈጣሪ በቃሉ። በተለይ ክርስቲያኑ አማራ መድረሻ የት ይሆን? ክርስቲያኑ ትግሬ መድረሻ የት ይሆን? ክርስቲያኑ ጉራጌ መድረሻ የት ይሆን? ክርስቲያን ኦሮሞ መድረሻ የት ይሆን? ኢትዮጵያዊው ሁሉ ማምለጫ የት ይሆን? ጥያቄ አቀረበ ባሪያው የክርስቶስ። እስከ መቼ ልኑር በስደት ሳለቅስ? ውረድ ፍረድ አለ አምሃ ኢየሱስ። ቃሉን ተቀብሎ አምላከ ኤልያስ ሊገለባብጥህ መጣ ኢየሱስ። ጨርሶም ሊያጠፋህ አምላከ ኤርምያስ የእውነተኛውን ሰው እምባውን ሊያብስ። ኅዳር 16 2009 ዓመተ ምህረት ዕለተ ዓርብ። ይህችን ቀን እለፏት፣ ይህችን ቀን እለፏት፣ ይህችን ቀን ካለፋችኋት ማን እንደናንተ? ዛሬ ካለፋችኋትና ይህች ቀን ካልከበደቻችሁ ማን እንደናንተ ተብለናል። አንባቢያን አድማጮች ሁሉ የቷን ቀን እንደምትሉኝ አውቃለሁ።
ቀኗ ስትደርስ ታዩታላችሁና አትቸኩሉ። ግንቦት 27 2009 ዓመተ ምህረት ዕለተ እሁድ። አምሃ ኢየሱስ ቁስል ሲብስ መድኃኒት መፈለጉ ይሻላል ወይስ መቁሰል ሲጀምር? ስለዚህ ልጄ ሆይ የኢትዮጵያን ክርስቲያን ሕዝብ ሁሉ የቁርጥ ቀን የሆነው መከራው መጥቶ ዘሎ ሳያንቀውና ማምለጫ ከማጣቱ በፊት ምከረው፣ ገስጸው፣ ዝለፈው፣ ጊዜው ይፍታው ብለህ ዝም አትበለው። ምከረው፣ ገስጸው፣ እምቢ ካለ እያንዳንዱን መከራ ይምከረው። ጩኸትህና በባለጌዎች መሰደብ ሁሉ ዋጋ አለው፣ በከንቱ አይቀርም። ክፉዎች አሁን ለሚናገሩት ቃል ኋላ ሲያዙ መልስ ይሰጡበታል። በክፋታቸው አትደነቅ። ነሐሴ 11 2009 ዓመተ ምህረት ዕለተ ሰኞ። ሰው ሁሉ በእውኑ ቀርቶ በሕልሙ ቢሆን የማይወጣው ትልቅ የመከራ ተራራ ከፊታችሁ አለ። ለመውጣት ብትፈልጉ ወደ ኋላ እየተንሸራተታችሁ ትመለሳላችሁ። ከዚህም የባሰ የመከራ ተራራ ይጠብቃችኋል። ወገባችሁን ይዛችሁ ቀና ብላችሁ ከማየት በቀር ተራራውን መውጣት አትችሉም። ከዚህም የባሰ ነገር ገና አለ። ሚያዝያ 20 2010 ዓመተ ምህረት አምሃ ኢየሱስ በሀገርህ በኢትዮጵያ ላይ በምትሰማውና በምታየው ነገር ሁሉ ብዙ አትዘን። የሀገሪቱ ገዢዎች ሁሉ ጊዜያቸውን ሲጨርሱና በመቅሰፍት እንዳልነበሩ ሲሆኑ ሁሉም ነገር ይስተካከላል። እናም ልጃችን ሆይ እነሱ እስኪያልፉ ድረስ በሀገርና በሕዝብ ላይ ብዙ መጥፎ ነገር አድርገዋል፣ እያደረጉ ነው፣ ገናም ያደርጋሉ። ሕዝብም ይሞታል፣ እኛም እያየን ነው። ስለዚህ ውስጥህ አይዘን። ያም ሆነ ይህ ኢትዮጵያ ከፊቷ ከባድ መከራ አለባት፣ ግን ጥቂት ቀን ነው። በላይዞህ እንግዲህ። ሐምሌ 10 2010 ዓመተ ምህረት ዕለተ ረቡዕ። ሌላው ደግሞ የዚህች አገር መሪ መቼና እንዴት እንደሚመጣ አንተም ራስህ በደንብ ታውቃለህ። እስከዚያው ድረስ ግን በመላዋ ኢትዮጵያና በአማራ ምድር ላይ በገዢዎች ግፍ የፈሰሰው የምስኪኖች ንጹሕ ደም እንዲህ በከንቱ እንደፈሰሰ አይቀርም። ስለዚህ ልጄ ሆይ ሁሉም ቢሆን የእጁን ያገኛል፣ ሊያስጨንቅህ አይገባም። አይዞህ። የሀገርን የኢትዮጵያንና የጎንደርን መከራዋን በሐዘን ሆነ ታያለህ፣ ደስታዋን ደግሞ በደስታ ሆነ ታያለህ። ሐምሌ 21 2010 ዓመተ ምህረት ዕለተ ቅዳሜ። ልጄ የሀገርህ የጎንደር ጉዳይ ደግሞ ትንሽ ጭንቋ ይበዛል፣ ችግር ይፈጠርባታል፣ ትረበሻለች። ሆኖም ግን ይህ ሁሉ የሚሆንባት ምክንያት ንግርት ነውና ከፈጣሪ የተጻፈ ነውና ይፈጸምም ዘንድ ግድ ነው። አንተ ግን አይዞህ። ነሐሴ 24 2010 ዓመተ ምህረት ዕለተ ሐሙስ። ሌላው ደግሞ የሀገርህ የወልቃይትና የራያ ጉዳይ የዚህ መንግሥት ማለትም የአብይ አህመድና የኢህአዴግ ጉዳይ ጊዜው የሚፈታው ጉዳይ ነው። ከዚህ ላይ ጊዜው የሚፈታው ብዙ የተነገረኝ ነገር አለ። ሆኖም ግን አሁን ልናገረው አልፈቅድም። እናም ልጄ ሆይ ዋናው አንተ በቀላሉ ነገር ሁሉ አትዘን፣ አይዞህ። በዚሁ አጋጣሚ ወልቃይቶች፣ ራያዎች ሁሉ እንኳን ደስ አላችሁ፣ ቀናችሁ ቅርብ ነውና። ትግሬ ግን አስቀድሜ እንደነገርኩህ ከሰፈርክበት ከበጌ ምድር ወልቃይት ምድርና ከቤተ አማራ ራያ ምድር በቶሎ በሰላም ጠቅልለህ ብትወጣና ወደ ሀገርህ ብትገባ ይበጅሃል። ሐምሌ 17 2011 ዓመተ ምህረት ዕለተ ረቡዕ። ጃርቱ ጀዋር መሐመድና ተከታይ አጋንንቶቹ ሁሉ በሥጋ በነፍስ ወዮላችሁ፣ ምንም ማምለጫና መዳኛ የላችሁም። ጳጉሜ 1 2011 ዓመተ ምህረት ዕለተ ዓርብ። የኢትዮጵያ መከራ እየቀረበ ነውና አንተ ጸልይ፣ አልቅስ እንጂ በጥቃቅን ነገር ሁሉ ራስን አታስጨንቅ። ጊዜ የሚያስፈልገው ነገር ሁሉ ስለሚወስድ ነው እንጂ ሳይፈጸም የሚቀር ንግርት የለም። ሕዝብ ያልቃል እንጂ ቃሉ ይፈጸማል። ጳጉሜ 6 2011 ዓመተ ምህረት ዕለተ ረቡዕ። ልጄ ጠላትህ ሁሉ ከቤተ መንግሥት እስከ ቤተ ክህነት ሰባኪው፣ ግለሰቡና ማኅበርተኛው ሁሉ መልእክትህን ሲሰሙ ተናደዱ። ቤተ መንግሥትንና ቤተ ክህነትን በሽብር አንቀጠቀጥካቸው፣ አብጠለጠልካቸው፣ ነቀነካቸው፣ ግራ ተጋቡ። አለመታሰርህ፣ አለመሞትህ፣ በሕይወት መኖርህ ሁሉ አስደነገጣቸው፣ አናደዳቸው። ከማን ጋር እንዳለህና የት እንዳለህ አያውቁምና ይደነግጣሉ፣ ይጨነቃሉ። ወዳጅህ ሁሉ ደግሞ በመልእክትህና በሕይወት በመኖርህ ድምፅህን በመስማቱ በጣም ተደስቷል።
በመልእክትህም ብዙ ሰው ድኖበታል። ደስ ይበልህ። ፈጣሪ አንተንና አገርህን እንዲጠብቅልህ ጸሎትህን አበርታ። ጳጉሜ 6 2011 ዓመተ ምህረት ዕለተ ረቡዕ። ቡ ፈረሰ። የኢትዮጵያ ምድር በመከራ ሊናጋ ሊነጋነግ ቀኑ መጣ፣ ቀረበ፣ ደረሰ። እኔ አስቀድሜ ሁሉንም ስነግርህ የኢትዮጵያ መንግሥትና ሕዝብ እንዲሁም ለፍላፊ ፖለቲከኛ፣ ጋዜጠኛ ሁሉ በእኔ ላይ አሾፍክ፣ ቀለድክ፣ ተቸህ፣ ነቀፍክ፣ ተቃወምክ፣ ተጠራጠርክ፣ በንቀት ለፈለፍክ፣ ሟርተኛ፣ አሸባሪ ወዘተ አልከኝ። አሁንስ ምን ይውጥህ? የት ትገባ? ምን ልታደርግ? አሁንም የኔ የአዋጅ መልእክት ተገለጠልህና በየማስ ሚዲያው ሁልህም በጭንቅ መቀባጠር ጀመርክ። መልእክቴ ሁሉ በአራቱም አቅጣጫ ጫፍ ጫፍ ተፈጽሟል። ገና ከስር የሚፈነዳው ዋናውና የመጨረሻው ጦርነት መጣብህ። ወዮ ለሁልህም! ዝም ብለህ አምሃ ኢየሱስ አስቀድሞ እንደነገረን አምነንና ተቀብለን በተጠንቀቅ እንጠብቅ ብትል ኖሮ ትጠቀም ነበር እንጂ ጉዳት አያገኝህም ነበር። እግዚአብሔር ኢትዮጵያንና ኢትዮጵያውያንን አልጠላንም፣ መቼም ቢሆን አይጠላንም። የጠላብን መጥፎ ሥራችን ነው። ስለዚህ በመጥፎ ሥራችን ምክንያት አይቀጡ ቅጣት ይቀጣናል። እግዚአብሔር አይቀጣንም፣ አያጠፋንም። የቃል ኪዳን ሀገሩና ሕዝቡ ነን እያልክ የምትመጻደቅ ክርስቲያን ሁሉ ለዚህ ቃልህ ምንም ማስረጃ የለህም። እኔ ግን እግዚአብሔር መፈጠርን እስክትጠላ ድረስ ጥሩ አድርጎ እንደሚቀጣህ በማስረጃ ልንገርህ። ወእፌኑ መቅሰፍቴ ለአለ ሕዝቤ ኃጥአን። ትርጓሜ በኃጥአን ወገኖቼ በኢትዮጵያ ላይ መዓቴን መቅሰፍቴን አመጣለሁና። ጳጉሜ 6 2011 ዓመተ ምህረት ዕለተ ረቡዕ። ትግሬዎች መልእክትን ሁሉ መዓቱን፣ ቁጣውን አምነውበታል፣ ያውቁታል። ሆኖም ግን በግልጽ እስኪመጣባቸው ድረስ ምንም ነገር አልመሰላቸውም። እንደማይቀርላቸው አውቀውታልና። እናም ትግሬዎች ልባቸው ደንድኗል፣ ከፈርዖን በላይ ደንድነዋል። ዲኑ እሳቱ ከእነሱ ላይ ነውና የሚወርደው። ሕጉን አጥብቀው የሚያውቁት ሰሜኖች ደንዳና ናቸው። ምሕረቱን ያውቃሉና ይደነድናሉ፣ በምሕረቱም ልክ ቁጣውን አያስተውሉምና። የሸዋ ሕዝብ ግን መልእክትን ሰምቶ አዝኗል፣ አልቅሷል፣ ግን ደግሞ ወዲያው ይረሳዋል። የሸዋ ሕዝብ መጣበት ሲባል አብሮ ይርበተበታል፣ ግን ይረሳዋል። የአዲስ አበባ ልጅ ግን የተለያየ ኃጢአት ቢሰራና የኃጢአቱ ባለቤት መሆኑ ቢታወቀው ተውረፍ ሲሉት ይደነግጣል፣ ይተዋል። የዋህ ናቸው። የሸዋ ሕዝብና የአዲስ አበባ ወጣት ድንጋጤ ያለበት ተብላችኋል። የኔ የግሌ ጥቆማ ይህም መመረጥና መታደል ነውና በርቱ። ብቻ ግን ማንም ምንም ይሁን ምን መዓቱና ቅጣቱ ለሁሉም የኢትዮጵያ ሕዝብ የማይቀር ነውና ከኑግ ጋር ያለ ሰሊጥ አብሮ እንዲወገጥ ሁሉም መወገጡ አይቀርም። ኦሮሞን ቅል በለው ቅል ነው፣ መጣብህም ሄደብህም ብትለው ቅል ነው። አምሃ ኢየሱስ አንተን የሚወዱ ሁሉ ልብ አንጠልጣይ ይልሃል። መልእክትህንም ሁልጊዜ በጉጉት ይጠብቃሉ። ዘገዬ ጠፋ ይልሃል፣ ጠላት ደግሞ ሰላቢ ይልሃል። ባለሥልጣናት ሁሉ በተለይ ሰሜነኞች ባለሥልጣናት ሁሉ ሰላቢ ይልሃል። በመልእክትህም ሁሌ ይሸበራሉ። ጠላት አሁን ደግሞ ምኑን ይዞት ይመጣ ይሆን ይልሃል። መስከረም 12 2012 ዓመተ ምህረት ዕለተ ሰኞ። ልጄ አምሃ ኢየሱስ አሁን ከፊትህ የሚመጣው ጊዜ እጅግ በጣም ያስፈራል። ችግሩ በጣም የከፋ ነው የሚሆነው። ሁኔታው ጥሩ አይደለም። ጥቅምት 12 2012 ዓመተ ምህረት ዕለተ ረቡዕ። ልጄ ኢትዮጵያ ታማለች፣ እየታመመችም ነው። ገናም በጣም ትታመማለች። ሀገርህ ጎንደር ደግሞ ትታመሳለች፣ እየታመሰችም ነው። ሆኖም ግን የቃል ኪዳን ሀገርህ ኢትዮጵያም ሆነች ጎንደር እንዲህ ሊሆኑ ግድ ነው። አንተ ግን ጸልይ፣ አልቅስ፣ ተስፋ አትቁረጥ። አይዞህ ልጄ። ህዳር 4 2012 ዓመተ ምህረት ዕለተ ረቡዕ። አዋጅ አዋጅ አዋጅ! ኦሮሞ ኦሮሞ ኦሮሞ! ከፈጣሪ የመጣብህ የቁጣ መከራ አወይ ያለብህ መከራ። ታኅሳስ 3 2012 ዓመተ ምህረት ዕለተ ዓርብ። ልጄ
በዚህች አገር ላይ ሁከት የሚበዛባት ቀን ሩቅ አይደለም። በኢትዮጵያ ሞትን የሚያስናፍቅ ቀን እየመጣ ነው። ከፊታችሁ የሚመጣው ጊዜ በጣም አስፈሪና ሞትን የሚያስናፍቅ ገናዥና ተገናዥ፣ ፈችና ተፈቺ፣ ቀባሪና ተቀባሪ የለም። ጥር 16 2012 ዓመተ ምህረት ዕለተ ቅዳሜ። ልጄ አምሃ ኢየሱስ ስለምንስ ታዝናለህ? ስለምንስ ትተክዛለህ? ከዚህ አሁን አንተ ከምታዝንበትና ከምትተክዝበት በላይ ሞትን የሚያስናፍቅ ነገር ይመጣል። ያኔ ሞት ይወደዳል። የሞቱ ጻድቃን ላልሞቱት ያዝናሉ። አሁን ስቃያቸውን በገነት ሆነው እያዩ ያዝናሉ። ስለሆነም ብዙ ጊዜ ደጋግመን ነግረንሃል። እናም ልጄ ሆይ በሐዘንና በትካዜ ሆነህ ልብህንና አእምሮን አትጉዳ። ልጄ ከምን አንጻር እንደምታዝንና እንደምትተክዝ ሳናውቅልህ ሳይገባን ቀርቶ አይደለም። ሁሉ ነገርህን አንድ ባንድ እናውቃለን። ይሁን እንጂ አሁኑ የሚሞቱት ወዳጆችህም ሆኑ ሌሎች አንተ በአካል የማታውቃቸው ደጋግ የሆኑ ሰዎች ሁሉ የሚሞቱት ፈጣሪ የወደዳቸው ናቸው። ከዚህም በኋላ አንተ በምትወዳትና በምትሳሳላት በትውልድ ሀገርህ በጎንደርና በተወለደህ በምትወደው ነገር ግን መውደድህ በማይገባው የጎንደር ሕዝብህ ላይ የምትሰማቸው ነገሮች ይኖራሉ። ታዲያ ግን ያኔ ስትሰማ ትዕግሥተኛ መሆን አለብህ። ነገሩ አላስችል ብሎህ ራስህን መቆጣጠር አቅቶህ ወደ ኢትዮጵያ ምድር ብትገባ እንኳ ጎንደር ከተማ ለመግባትና ለመገኘት ብለህ ያልሆነ ውሳኔ እንዳትወስን። እናማ ልጄ ሆይ ገና ብዙ ደስ የማይሉ ነገሮች በትውልድ ሀገርህ በጎንደርና በኢትዮጵያ ላይ ይፈጸማሉ፣ ይሆናሉ። ይህ ሲሆንም ስትሰማ ያኔ መጸለይ ነው፣ ማልቀስ ነው እንጂ ከትእዛዛችን ተላልፈህ ከሀገርና ከሕዝብህ መሃል በ2008 ዓመተ ምህረት ሐምሌ 24 ተቃውሞውን ለመምራትና ለመባረክ ከሕዝብ ጋር በሀገርህ ለመሞት ብለህ በሀገርህና በወገንህ መሃል እንደተገኘ ሁሉ አሁን ያን አይነት ውሳኔ እንዳትወስን። በቃ ብለንሃል። በቃ ጽዋውን ባለተራው ይጠጣው። አንተ ያኔ ሀገርህንና ወገንን ሁሉ ባርከህና በፈጣሪህ አስድነህ ሰላም አድርገህ በሰላም ወጥተሃል። ያኔ ግን ጎንደር ባትገባና በሕዝቡ መሃል ባትገኝ ኖሮ ብዙ ሕዝብ ያልቅ ነበር፣ ከተማዋ ትደፈርስ ነበር። ልጄ ሆይ ብዙ ልባቸው ያበጠባቸው ባለሥልጣናት የሆኑ ሰዎች በሀገርና በሕዝብ ላይ ብዙ ግፍ ሰርተዋል፣ እየሰሩም ነው፣ ገናም ይሰራሉ። ግፍ የሚሰሩበት ሕዝብ ደግሞ ለጊዜው ይሰቃያል። ይሁንና በግፍ ሰሪዎች ሆነ ግፍ በሚሰራበት ሕዝብ ላይ አሰቃቂና ዘግናኝ የሆነ መቅሰፍት ይወርዳል፣ ይዘንባል። ብዙ ስቃይ ይበዛል፣ የሚበላ ይጠፋል፣ የማይሽር በሽታ ይከሰታል። ያኔ ሞት ይናፈቃል። ሞትን ይፈሩና ይጠሉ የነበሩ ሰዎች ሁሉ ሞትን ይናፍቃሉ፣ ይጠሩታል። ሁከት፣ ችግር፣ ቸነፈር፣ ሰቆቃ፣ ጣር፣ ጩኸት ይበዛል፣ ይበረክታል። አንዱ ለአንዱ አያዝንም፣ መከራ ሁሉ ይበዛል። ያኔ ግን ደጋግ ሰዎች ይተርፋሉ። እናም ልጄ ሆይ አሁን ላይ በሚፈጠሩ ነገሮች ሁሉ ራስህን አታስጨንቅ። ገና ከዚህ የባሰ ነገር እንሰማለን፣ ይከሰታል፣ ይፈጠራል። ምን ነው ፈጣሪ ከመንበሩ የለም እንዴ እስክንል ድረስ በኢትዮጵያ ላይ ሐዘን እጅግ በጣም ይበረክታል። ስለሆነም ልጄ ሆይ አንተ ግን ምንም ይሁን ምን ዝም ብለህ ደጋግመህ ጸልይ። በል ልጄ አሁን ወደ መጣሁበት ቦታ ልመለስ ነው። ስለሆነም ፈጣሪ ነገሮችን ሁሉ እስኪያስተካክል ድረስ አንተ ባለህበት ከቅዱሳን ጋር ትቆያለህ። አይዞህ፣ አምላክ ሁሉን ነገር ያደርጋልና። ፈጣሪህ መድኃኔ ዓለምና እናትህ ድንግል ማርያም ባንተና በጠላቶች ላይ ሁሉ የጀመሩትን ሁሉ ይፈጽማሉ። ንገረው የተባልኩትን የፈጣሪን መልእክት ጨረስኩ። ደህና ሁንልን ልጃችን፣ ከምታውቀው ስውር ገዳም ነኝ ብለው ከፊቴ እያየኋቸው ተሰወሩ። የካቲት 22 2012 ዓመተ ምህረት ዕለተ እሁድ። የኢትዮጵያን ሕዝብ ጌሾና አሹቅ ነህ በለው። ከዚህ ላይ እኔም እላችኋለሁ እውነትም ጌሾና አሹቅ። እያንዳንድህ ትርጉሙ ከገባህ ይግባህ፣ ካልገባህ አይግባህ። መጋቢት 7 2012 ዓመተ ምህረት ዕለተ ሰኞ።
የቁርጥ ቀን ልጅ አምሃ ኢየሱስ፣ በቅድሚያ ጤናህን እንዴት ነህ ልበልህ? ያው ያለህበትን በደንብ እናውቃለን። ስለሆነም እንዴት ነህ? ወደ ጉዳዬ ስገባ የመጣው ነገር ሁሉ የፈጣሪ ቁጣ ነው። ማንም ተፈላስፎ መድኃኒት ያላገኘለት የፈጣሪ ቁጣ ስለሆነ ነው። እሱ በምሕረቱ እስካልጎበኘን ድረስ በጭንቀት የሚሞተውን በስቷል። ፈጣሪ የመረጠው ብቻ ወደፊት ይሄዳል። አምላክ የቁጣ በትሩን በምስራቅ ጀምሮ ያካልለዋል። የጎንደሩ እንደተጠበቀ ሆኖ ማለት ነው። እሱ በቃ ካላለው በቀር አይቆምም። አንተ ግን በርታ ልጄ። ነሐሴ 10 2012 ዓመተ ምህረት ዕለተ እሁድ። የኢትዮጵያ መከራ በኦሮሚያ ይደመደማል። መፈጸሚያው እርሱ ነው። አሁንም የጎንደሩ እንደተጠበቀ ሆኖ ማለት ነው። ኦሮሞ በመብረቃዊ የቁጣ መቅሰፍት በድባቅ ይደመሰሳል። ኦሮሞ ክርስቲያን ነኝ ቢል ክርስትናው ከመጠረግና አንገቱን ከመቆረጥ አያድነውም። ምንም ቢሆን አይቀርለትም። ክርስቲያኖች በተለይ ደግሞ አማራን እየመረጠ እንዳረደ እሱም ዋጋውን ያገኛል። አይቀርለትም። እንክርዳድ ዘር ሁሉ ይጠረጋል። ለምንም ነገር አይተርፍም። የትግሬ ሞት ደግሞ አፋፍ ላይ ነው። አምሃ ኢየሱስ በሚደረገው ክፉ ነገር ሁሉ እርር እያልክ አይደል? አይዞህ ቀኑ ደርሷል። የኦሮሞ መከራ ታይቶም ተሰምቶም የማይታወቅ ከባድ መከራ መጥቶበታል። ወየው አሁን ነው። ከአሁን ቀደም ያልታየና ወደፊትም የማይታይ መከራ በኦሮሞ ሕዝብና የኛ ሀገር ነው ምድራችን ነው በሚሉት ላይ መጣ። ለተበደሉት ሀገርና ሕዝብ ግን ፀሐይ ይወጣል። በተረገመችው ግፈኛ ምድር በኦሮሚያ ላይ ግን ይጨልምባታል በልልኝ። አምሃ ኢየሱስ ይህንን መልእክት ለራስህ ጭንቅላትና ልቦናም ንገረውና ለኦሮሞ ሕዝብና ለትግሬ ሕዝብ አንጎራጉርላቸው አለኝ። እኔም ምን እያልኩ አልኩኝ። ቅዱሶም ታውቀዋለህ፣ በቁጥር 1፣ 2ና 3 መልእክትህ መከራውን በየአይነቱ አንጎራጉረሃል። ወደፊትም ለኦሮሞዎችና ለትግሬዎች አንጎራጉርላቸው። ሀገርን፣ አማራን፣ ክርስትናን አጥፊ ናቸውና እያጠፉ ነውና። ኦሮሚያ የደም ምድር ሆናለች፣ ከአኬል ዳማ እጥፍ በጥፍ ሆናለች። ስለዚህ በኦሮሞ ምድር ላይ የሰው ልጅ ብቻ ሳይሆን ወፍም ይረግፋል። በከብቶቹ ማለትም በኦሮሞዎች ላይ እግዚአብሔር በጣም አዝኗል፣ ተቆጥቷል። ከብቶች ናቸውና ከብት አልናቸው አሉ ቅዱሳን። መከራው ግን ይፈጸምባቸዋል። ጌታ አዝኖባቸዋል፣ ተቆጥቷልም። በመላው ኢትዮጵያ በተለይ ደግሞ በኦሮሞና በትግሬ ላይ ሊያወርደው ነው። ኦሮሚያ የምትባል ሀገር ግን ከዚህ በኋላ ኦሮሚያ የምትባል ሀገር ነበረች በመባል ነው የሚነገረውና የሚታወቀው እንጂ ማንም አያውቃትም። በክፋቷ ጠፋች ተብላ እንደ ሶዶምና ገሞራ ታሪክ ይነገርባታል እንጂ አትኖሩም። እንኳን ሰዎቹ የዱር እንስሳቶቹና የቤት እንስሳቶቹ ሁሉ በሙሉ ይወድማሉ። እንስሳ ናቸው ተብለው አይተርፉም፣ አይድኑም። ከብቱም ሳሩም ሁሉ ይቃጠላል፣ ይወድማል። መስከረም 19 2013 ዓመተ ምህረት ዕለተ ማክሰኞ። ልጄ አምሃ ኢየሱስ እንግዲህ የፍርዱ ሰዓት እጅግ በጣም እየፈጠነና እየቀረበ ነው። መላዋ ኢትዮጵያ በሳት ትጋያለች፣ ትናወጣለች። ቤት ሁሉ ይፈርሳል፣ ሰው ሁሉ ይጮሃል፣ መሄጃ ያጣል፣ መውጫና መግቢያ ያጣል። በዱር በገደል ግን አያመልጥም። ኃይለኛ ጎርፍ፣ ጦርነት ከየት መጣ ሳይባል ድንገት ይከሰትና ሕዝቡን ሁሉ ጠራርጎ ይወስደዋል። ጩኸትም ይበረክታል። ጩኸቱም በዚህ የሰው ጩኸት ጦርነቱ ያስፈራል። ልጄ አምሃ ኢየሱስ አንተን ግን እሳቱና ጎርፉ አንተን ይቅርና ልብስህንም እንኳ አይነካውም። ከሁሉም ደግሞ የሚያስፈራውና ሆድ የሚረብሸው ሕፃናት ግራ ሲገባቸውና እየተብላሉ ሲያለቅሱ ማየት ያስለቅሳል። በጣም የሚያስፈራ ነው። ጥቅምት 5 2013 ዓመተ ምህረት ዕለተ ሐሙስ ከእግዚአብሔር በሚታዘዘውና በሚመጣው የሀገር ወራሪ በሆነው ጠላቱ አማካኝነት ሰው ሁሉ ይጨነቃል፣ ይጠበባል። በተለይ ደግሞ 4 ኪሎ ቤተ መንግሥትና ቤተ ክህነት ላይ ወራሪው ጠላት ይበዛል። ማንም የቤተ መንግሥት ጠባቂ ጦር ሁሉ የሚከባቸውን ጠላት መቋቋም አይችሉም። በጥቅሉ
ወራሪው የጠላት ጦሩ ሀገሩን ሁሉ ያሸብረዋል፣ መላ ኢትዮጵያን ማለት ነው። በተረፈ ማንም ወንክ ማን ምንም ወንክ ምን በአምሃ ኢየሱስና በማንኛውም መልእክቴ ላይ በድንቁርናህና በእውርነት መንፈስ እየተነሳህ ጣትህን ከመቀሰርህ በፊት አፍህን ከመክፈትህ በፊት ምላስህን ከማውጣትህ በፊት ቅድሚያ አምሃ ኢየሱስን ሆነህ ለመገኘት ሞክር። መሆን ቀርቶብህ መስለህ ለመገኘት ሞክር። መምሰሉ ቀርቶብህ ለማለምና ለማሰብ ሞክር። ለነገሩማ በምን ትምህርትና ዕውቀትህ በምን መልካም ሥራህና ጸጋህ እያንዳንድህ የሰይጣን ጭፍራ የሆንክ አስመሳይ ክርስቲያን ነህ። ሰዓሊውን ማማት ከሰዓሊው በላይ ሆኖ ነው። መሐንዲሱን ማማት ከመሐንዲሱ በላይ ሆኖ ነው። ነገር ግን እንኳን በላይ ልትሆን እኩልም አትሆንም። በላይ የሚሆነው ምንጊዜም ቢሆን ጭንቅላትህና መልካም ሥራ ሳይሆን አፍህና ወሬህ ብቻ ነው። ዳኛ አንተነህ የተባለው ምሁር የጻፈውን ኮሜንት ምን ነው ብታነቡት፣ ለሚናገሩትና ለሚሰሩት ሁሉ ምክንያት ይኖራቸዋል። ራሳቸው ያውቃሉ። ስለዚህ ከኛ ምን ይጠበቃል ብለን ራሳችን መጠየቅ እንጂ በሳቸው ላይ ጣትን መቀሰር አያዋጣም ብሎ ነው የተናገረው። አንተ የጠንቋይ ልጅ ጠንቋይ ዝሆን ችግር ላይ ሲሆን ልምታው የምትል እንቁራሪት፣ የጫካ ትንኝ፣ የከተማ አንበሳ፣ ማዕበል ሲነሳ አንገትህን የምትደፋና ዓይንህን የምትጨፍን፣ ማዕበል ጸጥ ሲል ደግሞ የመርከብ መሪ ለያዝ የምትል 1983 ያመጣህ ጨዋሂ ጭላዳ፣ ለማያውቅህ በአፍህ እየታጠንክ በየመድረኩ በየአውደ ምሕረቱ በየስቱዲዮው የምትዞር ምናምንቴ ዳንኤል ክብረት፣ እውነት እልሃለሁ በሕይወተ ሥጋ አትተርፍም እንጂ ከተረፍክ አንተና ተከታይ አለቅላቂ ጭፍራ ሁሉ የትም ሆንክ የትም ጠብቀኝ። በእኔ ላይ ከዚህ በፊት የሠራኸውንና አሁንም የምትሠራውን ሰይጣናዊ ሥራህን ሁሉ የማላውቅ እንዳይመስልህ። መድኃኔ ዓለምና ድንግል ማርያም ጊዜህን ነው የሚጠብቁልህ። እኔና መጪዎቹ የወገብ ሰይፋችንን የምናጠግበው እጃችንን የምንታጠበው በቅድሚያ በአንተና በምናምንቴው የአማራን ሕዝብ ከጠላት ጋር እየወገኑ በያለበት ምድር ለ30 ዓመት ካስፈጁት የአማራ ክልል ባለሥልጣናት ነን በሚሉትና እንዲሁም ክርስቲያኑ ሕዝብ በአሕዛብ ሰይፍና እሳት ሲገደልና ሲቃጠል እየሰሙና እያዩ ዝምታን በመረጡት የዳቢሎስ አሻንጉሊት በሆኑ በኢትዮጵያ ጳጳሳትና የሲኖዶስ አባላት በሆኑት ደም መሆኑን አስረግጬ ነው የምነግራችሁ። አትጠራጠሩ። ካሁኑ ገላጋያችሁን አዘጋጁ፣ አታገኙም እንጂ። 30 ዓመት በሳይጣኒዝም ኢህአዴግና በእናንተ ጳጳሳት በግፍ የፈሰሰውን የአማራን ሕዝብና የክርስቲያኖችን ደም የዳዊት አምላክ በእናንተ ላይ ይበቀላል። ጠብቅ። አላሁ አክበር። ብስራት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመጨረሻም መልካም ብስራት ይሆናችሁ ዘንድ ለወዳጆቼ ሁሉ ሳልጠቁማችሁ የማላልፈው ምስጢር 40 ዓመት የሚለው በሊቃውንት አቆጣጠር ነው እንጂ ዘመኑ 400 ዓመት ነው። ፈጣሪ ሺውን ዓመት አንድ ቀን ብሎ እንደሚቆጥረው ሁሉ ሊቃውንትም 400ውን ዓመት እንደ 40 ዓመት ቆጥረውት 40 ዓመት አሉት እንጂ 400 ዓመት ነው። ምኑ እንደምትሉኝ ያውቃለሁ። በሚለጥቀው መልእክቴ ስመጣ ነግራችኋለሁ። በተስፋ ጠብቁኝ። በተረፈ ግን 40 ዓመት ኢትዮጵያ በጠላት ወረራ የወደመባትንና አዳዲስ የሆኑ የሀገር ግንባታዎቿን ገንብታ የምትጨርስበትና ከዓለም የበላይ ሆና በመታየት ጎንደርና አዲስ አበባ ላይ የደስታ መግለጫ መድፏን የምትተኩስበት ጊዜ ነው። በቃሌ አትጠራጠሩ። የሽፍታውን ቤተ መንግሥትና የሽፍታውን ቤተ ክህነት ባለሥልጣናት ሁሉ ከነ ተከታዮቻቸው ለማንበርከክ በትግል ላይ ያለሁት የአንዲት እናት ሀገር ኢትዮጵያ ልጅ የድንግል ማርያም ባሪያ የሆንኩት አመፀኛው አምሃ ኢየሱስ ገብረ ዮሐንስ ነኝ። ደግሞም በመድኃኔ ዓለምና በድንግል ማርያም ኃይልና ፈቃድ ትንበረከካለህ፣ የማይቀር ነው። ወዳጆቼ ሁሉ ይህንን ለማየት ግን መድኃኔ ዓለምም እናቱ ድንግል ሲፈቅዱላችሁ ብቻ ነው። በተጨማሪም በጽሑፍም ሆነ በድምፅና በምስል በማስተላልፈው በማንኛውም መልእክቴና በእኔ ላይ የኢትዮጵያ የእውነትና የሕዝብ ጠላት የሆነው ማንም አገር ከሃዲ የሆነው ባንዳ ትግሬ፣ ገንዘብ ወዳድ የሆነው ሆዳም አማራ፣ አስተሳሰቡ ባዶ የሆነው ጠባብ ኦሮሞ ሁሉ በጥላቻ ተቃውሞ ብትንጫጫ
ምንም ነገር ልታመጣብኝና ልታሸንፈኝ እንደማትችል አስረግጬ ነው የምነግርህ። ኢትዮጵያን ከነ ሙሉ ማንነቷ ለምሳሌም ከሀገር ኢትዮጵያንና በጌ ምድርን ጎንደርን፣ ከሃይማኖት ክርስትናን፣ ከነገድ አማራንና ጉራጌን ለማጥፋት የተነሳ ሆዳም አማራ፣ ባንዳ ትግሬ፣ ጠባብ ኦሮሞ የሆነ ሁሉ በቅርብ ጊዜ ከኢትዮጵያ ምድር ለዘላለም ይደመሰሳል። የመኖር ህልውናው ያከትማል። እልል በይ ጎንደር፣ እልል በይ ኢትዮጵያ። የመዝጊያ መልእክት ጥቅምት 17 2012 ዓመተ ምህረት ዕለተ ማክሰኞ። የመልእክት መዝጊያ የሚሆነው ከዚህ ለጥቆ የምትሰማት ድንቅ ኢትዮጵያዊት የኦሮሞ ልጅ የሆነችውን ድንቅ የቪዲዮ መልእክቷን በመጋበዝ ነውና ብለህ የያዝከውን ቪዲዮዋን በማቅረብ የዚችን ኢትዮጵያዊት መልእክት እንድትሰሙት ጋበዝኳችሁ። ከዚህ በፊት እንደነገርንህ መልእክትህን ሁሉ የሚያይ ይይ፣ የሚሰማ ይስማ፣ የሚድን ይዳን፣ የማይሰማና የማያይ ግን ገደል ይግባ ብለህ መልእክትህን ዝጋ ብለው ተሰወሩ እላችኋለሁ። የኔ የግል የጸሎትና መልእክት የተከበርሽው ውድ ኢትዮጵያዊት ነገዶ ኦሮሞ ክርስቲያን እህቴ ሆይ መድኃኔ ዓለም ለኢትዮጵያ ትንሣኤና ለደጎች ንጉሥና ጳጳስ ዘመን በዕድሜና በጤና ያድርስሽ። ይህንን ቃልሽን ግን በቀለ ገርባ የተባለው እውርና ደንቆሮ እስር ቤት እንደሆነ ሳይሞት ቢያየውና ቢሰማው ምን ይል ይሆን? ረጅም ዕድሜ ላንቺ። በይደና ሁኝ። ዛሬ መናገር አልፈልግም ነበረ። የኦሮሞ ልጆች የኛ ልጆች ማለት ነው እያቃጠሉኝ ነበር፣ እየተናደርኩኝ ነበር። ዛሬ ወጥቼ መናገር የፈለግኩት ቲክቶክን ብዙ ማስወራኝ ሞኬ የኦሮሞ ልጆች ማለት ነው አፈር አባታችሁ ብሎ አፈር ብሉ። እናንተ ገገሞች ምንም የማታውቁ እንደ በሬ ሄድ የሚሉበት ቦታ የምትሄዱ ማለት ነው። ዛሬ የኦነግ ባንዲራ ይዛችሁ የወጣችሁት የኦነግ ነው እንደ የእናንተ ወዳጅ ወይስ አማራ ነው? እናንተ ባለጎች ብታውቁ ኑሮ ማለት ነው ኦሮሞ ሲገደል ጊዜ ከጎንደር ተነስቶ ነው የኦሮሞ ደም ነው ብሎ የተነሳ ማለት ነው። እናንተ ውርደታሞች አንገታችን ያስደፋችሁኝ በኦሮምነቴ ያፈርኩበት ጊዜ አሁን ነው። አጫሉ የበላችሁት እናንተ ናችሁ። የውሸት አማራ ትላላችሁ እናንተ ናችሁ። ከኦነግ ጋር የበላችሁት ማለት ነው። ባለጎች ውርደታሞች፣ በውርደት የማታፍሩ ኦነግ ናችሁ እናንተ። ምን ኦሮሞ ትላላችሁ? ተጻፈ ከአማህ ኢየሱስ ገብረ ዮሐንስ። በመሬት ስፋት ከዓለም 7ኛ በሕዝብ ብዛት ደግሞ 2ኛ ከሆነችው ሩቅ ምስራቅ ባህር ማዶ ከህንድ ምድር ኒው ደልሂ ቅዱስ ቶማስ ቤተ ክርስቲያን